አብርሃም እንግዲህ የመጨረሻ ያለውን ዘፈን ለሩታ ዘፍኖላታል ማለት ነው። ሰሞኑን አብርሽ እያደረገ ያለው ነገር እጅግ በጣም ሁላችንም የሚያስገርመን ነገር ነው። ከዛም በላይ ደግሞ ሙዚቃዎቹ፣ አመራረጦቹ በጣም የሚያስገርሙ ናቸው። በቲክቶክ ገጹ ላይ እየለጠፋቸው ያሉት የሊፕሲንግ ዘፈኖች በጣም ሩታን የሚነኩ እንዲሁም ደግሞ ከሩታ ለመራቅ እያደረገ ያለውን ነገር። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ውድ ሀገሬ ልጆች በሀገር ውስጥም በውጭም ያላችሁ እንዴት ናችሁልን? በያላችሁበት ሰላማችሁ ብዝት ይበልልን። እኛ በጣም ደህና ነን። ለቻናላችን አዲስ ከሆናችሁ ባካችሁን ሰብስክራይብ በማድረግ ቤተሰብ እንድትሆኑንና አዳዲስ ትኩስ ያልተሰሙ መረጃዎችን ወደ እናንተ እናቀብላችኋለን ማለት ነው። በዛሬው ዕለትም እንግዲህ እንደሰማችሁት ለሩታ ይህንን ትዕግስቱን አልፈጠረብሽም፣ ከእንግዲህ የኔ አላደርግሽም እያለ እንግዲህ ግልጹን እየነገራት ይገኛል ማለት ነው። ከዛ በተረፈ ግን ያው ልጄን ራሴ ያሳድጋለሁ፣ ከዚህ በኋላ የአንቺን ድጋፍም ሆነ የአንቺን ለእኛ ማሰብ እንዲሁም ደግሞ የአንቺ ለልጅሽ መቆርቆር ከዚህ በኋላ አያስፈልግም። ልጄ ነው፣ አሳድገዋለሁ። ከዚህ በኋላ ኃላፊነቱን ወስጄ ከኔ ጋር አደርገዋለሁ በማለት ግልጹን ነግሯታል ማለት ነው። በዚህ ሀሳብም ደግሞ የወደፊት ሚስቴ ነች ብሎ ቀለበት ያሰረላት ሄርሜላም ተስማምታ ልጁን ተቀብላለች ማለት ነው። አብርሃም ሰሞኑን እንግዲህ የሩታና የእሱን ልጅ አጠገቡ አድርጎ እያጫወተ እያዝናና የተለያዩ ነገሮችን እያደረገ ይገኛል ማለት ነው። ሩታ እንግዲህ ተስፋ ሳቆርጥ ነበረ በነገሮች ሁሉ፣ ትዳሬ ይመለሳል፣ ህይወቴ ይመለሳል፣ ነገሮች ይስተካከሉልኛል ብላ ብዙ ጥረቶችን ስታደርግ ነበረ። ነገር ግን ይሄ ነገር ምንም ለውጥ አላመጣም። የምታደርጊው ነገር በሙሉ እኔ ጋር የሚያመጣው ለውጥ የለም። እኔ አብርሃም ነኝ። ከዚህ በኋላ ማንነቴን እንዲሁም ደግሞ ከዚህ በላይ ትዕግስት ስለሌለኝ እኔም የኔን ማንነት በደንብ አሳይሻለሁ በማለት ለሩታ ገልጾላታል ማለት ነው። ትዕግስት ያልቋል። እኔ የምፈልገው ከዚህ በኋላ ልጄን ነው፣ የአብራኬ ክፋይ ነው፣ መጽናኛዬ ነው፣ መበርቻዬ ነው። የምፈልገው ልጄን ብቻ ነው። ከዚህ በኋላ ከአንቺ ጋር ምንም አይነት ግንኙነት እንዲሁም ደግሞ ከአንቺ ጋር ምንም አይነት ንግግር አልፈልግም በማለት ነው እንግዲህ ሀሳቡን እየገለጸ ያለው ማለት ነው። አብርሃም ለልጁ ጠንካራ አባት እንዲሁም ደግሞ ልጁን በጣም የሚወድ አባት ነው። ይህንንም በግልጽ እያሳየን ነው። ልጁን በደንብ ጥንቅቅ አድርጎ እንደያዘ ያሳያል። ያው ግን እናትም ደግሞ የራሷ ድርሻ አላት፣ አባት የራሱ ድርሻ አለው። ሁሉም የየራሱ ድርሻ ቢኖረውም በዚህ መሀል ይሄ ምስኪን ልጅ ይሄ ድንቅ ስጦታ እንዳይጎዳ እንዲሁም ደግሞ በእናትና በአባት በኩል ወደዚህና ወደዛ ሲል የራሱ የሆነ ጉዳት አለውና ያው እንግዲህ እኛም የምንለው ለልጁ ስነ ልቦና ጠንቀቅ ብላችሁ ልጁን በደንብ እንድትይዙ ነው የኛም ሀሳብ ማለት ነው። ውድ ቤተሰቦቻችን አሁንም ደግሞ በሌላ በኩል ያው ሩታ እያደረገች ያለው ነገር እየሆነ ያለው ነገር በግልጽ እየወጣ ነው ማለት ነው። በዚህ በኩል እኔ በጣም ደህና ነኝ፣ ነገሮች በሙሉ እየተስተካከሉልኝ ነው በማለት በደስታ በኩል ያለውን ነገር እያሳየች ይገኛል። ደስታም ደግሞ ፍቅሩን ገልጾላት ውድ የሆነውን የቤት ስጦታውን አበርክቶላታል ማለት ነው። በዛሬው ዕለት ሁላችንንም ያስደነገጠ ነገር ነው። ይህም ደግሞ በዚህ በኩል ከአብርሃም ጋር ያለው ግጭት፣ በዛ ጋር ደግሞ ከደስታ ጋር ያለው ሰላም፣ ፍቅር ወዴት ያስኬዳል የሚለውን ነገር ጥያቄ ውስጥ ሊከት የሚችል ጉዳይ ነው ማለት ነው። ውድ ቤተሰቦቻችን እንግዲህ ለእናንተ እንደዚህ ትኩስ አዲስ ቤተሰባዊ መረጃዎችን ወደ እናንተ እናደርሳችኋለን ማለት ነው። አሁንም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና ሁላችሁም ከአጠገባችን እንድትሆኑ እንድትደግፉን ከወዲሁ ጥሪያችንን እናቀርባለን ማለት ነው። ስለምትደግፉን እጅግ በጣም እናመሰግናለን። አሁንም ቤተሰብ እንድትሆኑ ሰብስክራይብ እንድታደርጉ ጥሪ እናቀርብላችኋለን። ሁላችሁም በያላችሁበት ሰላማችሁ ይብዛልን። እንወዳችኋለን።